ትመለከታለህ? ጡት ነው አይደል? ጡት ማለት እንዴት መቼ ነው እንደዚህ እኛ ጋር የሚሰጠውን ሕክምና አውቀሽዋል? አላወከኝ አይዞሽ አትበለኝ ማለት እየካድክ እንትን እያልክ አይዞሽ አትበለኝ። ምንም አንተ ነህ ማለት አንተ እንደውም ካንተ እንትን በኋላ ነው አይደል እንደ የባሰ ያመመኝ። እኔ ይኸውልሽ የምሰራቸው ስራዎች ይኸውልህ አሁን ተረጋጋ፣ ራስ ተረጋጋ። አካባቢን አንተ ማለት ተረጋጋና ነው። ምንም አይነት መረጃ ልሰጣችሁ አልችልም። ተነስ ራስ ውጣ። ከዛ በኋላ እየተከታተልኩኝ ያስኳት ማለት ነው። የሆነ ቀስ ታጨሰ እሱ አንጨሳ ስትገባ ሌላ ሰው ነው የምትሆነው። ባህሪዋ ይቀየራል። እኔን ማታቀኝ እቃ ተወረውራለች ምናምን። ከዛ ደግሞ ያው ክለብ ውስጥ ላይ ሺሻ ምናምን አለ እሱ መጠቀም ምናምን ጀመርን ምናምን። ከዛ ጭራሽ ማለት ማታ ላይ ከክለብ እዛው አድረን ራሱ ጠዋት ላይ በቃ ሺሻ ቤት ነው የምንሄደው ማለት ነው። በቃ እንጥራቸውና እናስጠራቸውና ሲመጡ በቃ አጭር ቀሚስ ለብሰው ምናምን እዚህ የሆነ እንዴት ልበል ተማሪ ቤት የምታገኛቸው ልጆች ናቸው ወይስ ሌላ አብሮ አደጎቿ ሳይሆን እነዛ መጀመሪያ የነገርኩ ልጆች አውቁኛል እኮ አይደል? አላወከኝም። እዚህ ቤት ውስጥ ነው እንደው ሌሎቹ እዛ ነው አይደል እንትን የሚላቸው የሚሰጣቸው ኖርማል ሕክምና። እኔ ግን እዚህ ውስጥ ነው ያከምከኝ። በደንብ ታስታውሰኛለህ። እዚህ ውስጥ ረጅም ጊዜ አልሆነ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንግዲህ ዛሬም በአዲስ ጉዳይ በአዲስ እንግዳ ተገናኝተናል ማለት ነው። ዛሬ አጠገብ የሚገኘው እንግዲህ የሕክምና ባለሙያ ዶክተር ናቸው። ስራው ብዙ የሆነ ዶክተር ነው እንግዲህ አጠገብ ያለውና እንግዲህ ጋር እንተዋወቃለን። እንግዲህ የተወሰኑ ጨዋታዎች እናደርጋለን ማለት ነው። እንጨዋወታለን። ኦኬ ከምን እንጀምር? እንኳን ደህና መጣችሁ። እንኳን ደህና ቆየህን ዶክተር። ከስራ ነው ቀጥታ ያስነሳንክ። በጣም ፈቃደኛ ሆነ ነው ከኛ ቆይታ ልታረግ የሞከርከው። በጣም ይቅርታ። ለሰዓት ላይ ብዙ ታካሚዎችን አስቀምጠህ ተመልክቻለሁ እኔም። ለሱም እንደው በዚህ አጋጣሚ ተረዱኛላችሁ እያስባለሁ። 5 ደቂቃ የተያዘ ቀጠሮ እንግዲህ 50 ደቂቃ አስጠብቂያችኋለሁና እሱ ደግሞ እንግዲህ ይቅርታ እንደምታደርጉልኝ ምንም አይደለም። ምንም አይደለም። እጅግ አድርገን እናመሰግናለን። ከዛ ጊዜ ሰውሰህ ከኛ ቆይታ ልታረግ ስለሞከርክ። እንግዲህ ስላንተ ብዙ ሰምተናል። በአካባቢው ላይ ምርጥ ወጌሻ ሲባል ማን ነው ሲባል ዶክተር ወንድማገኝ ይባላል ተብሏልና እስኪ ከስምህ አንተ ሙሉ ስምን አስተዋውቀንና ስለ ስራ የተወሰኑትን ነገሮች እንጨዋወታለን። ኦኬ ጥሩ ነው። ዶክተር ወንድማገኝ ቀድመህ ያው ስሜን ሰምተሃል። ወንድማገኝ አለማየሁ እባላለሁ። ያው ዶክተር ብለህ ልጠራኝ ትችላለህ። ስሜ አንዳንዶች አይመቻቸውም። አብሬቬሽንም ብዙም አይመችም መሰለኝ። አይደል ነው እንግዲህ ዞሮ የምንሰጠው አገልግሎት እንዳያችሁት ነው። በርካታ ፔሸንቶች ይመጣሉ። የተለያየ ጉዳት ደርሶባቸው በጣም የሚያሳዝኑ ኬዞች ያጋጥመዋል በየቀኑ በየደቂቃው በየሰዓቱና እነሱን ፈጣሪ እንደፈቀደ ትሪት አድርገን ወደ ሙሉ ጤንነታቸው እንዲመለሱ የቻልነውን እጃችን ላይ ያለውን ፈጣሪ ሰጠንን እዛም በዚህም ያገኘነውን ጥበብ እውቀትም ተጠቅመን ያው ለማገዝ ምንችለውን እናደርጋለን። ያው እረፍት የለም እንደምታዩት እንግዲህ ቅድምም እንዳያችሁት ነው። ሁሌም ወከባ ነው ግን ደስ ይላል። ሰው ደግሞ ተጎድቶ መጥቶ በአንተ እጅ ተፈውሶ ድኖ ምናምን ቴንኪው ብሎ አመስግኖ መንገድ ላይ አስቁሞ አታውቀውም እዚህ የሚመጣውን ከስተመርና እንደዚህ ነበር እናንተ ጋር መጥቼ እንደዚህ ጤናዬ ተመልሶልኝ ምናምን ከዛ በላይ ሳቲስፋክሽን ያለ አይመስለኝም። ደስ ይላል። ድካምም ቢኖረው ግን ደግሞ ውጤቱን ስታዩ ደስ የሚል ነገር አለው ማለት ነው። ያው በመኖሪያ ቤት ቅጥር ግቢ ውስጥ ነው ታካሚዎች የሚመጡት። ይሄ ሻይ ቡና የምልበት ክፍል ነው ብለኸኛልና ታካሚዎችን እዛው ያው እዚሁ ግቢ ውስጥ ነው ያሉት አይደለም? አይተናቸዋል። እኛም እነሱን እዛ አስቀምጠን ያው እዛው ብቻ መኖሪያ ቤት ውስጥ ነው የምትሰራው ለማለት ያህል ነው። ታካሚዎችክ ወገባቸው የጎበጠ፣ እግራቸው የተሰበረ፣ እጃቸው፣ የተለያዩ የሰውነት ክፍሎቻቸው ጉዳት የደረሰበት ስብራት፣ ወለምታ አይነት እንደዚህ አይነት ህመም ይዘው የመጡትን ሰዎች ነው አንተ ጋር መጥተው ታክመው የሚድኑት። ይህንን በርቀትም ሰምቻለሁ። አሁንም ማየው ነው ወረፋውም ያሳያል። ሰው ድናለሁ ብሎ ከፈጣሪ በታች አምኖብህ አንተ ጋር ሊገለገል የመጣ ብዙ ታካሚ ያለና ለዛ ደግሞ እጅግ መድኃኒት የሆነ ሰው ነህ። ስለዚህ አሁን ዶክተር ወንድማገኝ የሚል ቅጽል ስም አለ ካንተ ወይም ደግሞ
ከስምህ በፊት ቀድሞ የሚመጣ ዶክተር የሚለው ማዕረግ አለ። ይሄ ነገር በሕክምና የታገዘ ማለት በአካዳሚካሊ እየመጣ በትምህርት የመጣ ነው ወይስ በተለምዶ የሰውን እጅ እግር ስለምትፈውስ ያው ወጌሻነት ነው አይደለ ስራው? ያው ወጌሻ እያሉ ነው ሰዎችም የነገሩኝ እና በእንደዚህ መልኩ ስለምታክምና ስለምታድን ነው ዶክተር የተባልከው ወይስ በትምህርት የመጣ ነው ለማለት ነው? ኦኬ አት ዘ ቢጊኒንግ ታይም መጀመሪያ አካባቢ ወጌሻነቱ ላይ ነው ስታርታፕ ያደረኩት የጀመርኩት የነበረው። ግን ደግሞ ሳትፈልግ የህክምና ሙያ መሰጠትን ይፈልጋል። ለምሳሌ አንዳንድ ቀለል ያሉ ኬዞች መዳን የሚችሉ በተለይ ሙያው ላይ ስትሆን ነው የምትረዳውና የሚገባ መዳን የሚችሉ ኬዞች በሆነች በመሳሪያ እጥረት ወይም በመድኃኒት እጥረት ምክንያት ሰዎቹ ሊያልፉብህ ሁሉ ይችላሉ ማለት ነው። ወይም ደግሞ በሽታው ላይ አብረው ሊቆዩ ይችላሉ። ሰው ያንን ስታይ እንዳትተኛ፣ እንዳታንቀላፋ፣ ላፍታም እንዳትዘናጋ ይቀሰቅሳል። እንትኑ ሙያው ራሱ ፕሮፌሽኑ ራሱ ሁሌ ስታንድ ባይ እንድትሆን ያደርግሃል ማለት ነው። እና ቀደም እንዳልኩት መጀመሪያ አካባቢ በዛ መንገድ ጀመርኩት። በኋላ ላይ ግን እንደዚህ አይነት ነገሮች ከፋፍተውኝ እኔም ውስጤን አሳምኜ ለምን ራሴን አፕ አላደርግም ብዬ ትምህርት ቀጠልኩ። ስራ እየሰራሁ ጎን ለጎን ትምህርት ቀጠልኩ። ከዛ በኋላ አፕግሬድ አደረኩኝና ሰርቲፋይድ ሆኜ አሁን ላይ ዶክተር የሚለውን ማዕረግ ያው ያዝኩት በዛ መንገድ ነው ማለት ነው። እየሰራሁ ደግሞ ራሴን አፕ አድርጌ በትምህርት ጎን ለጎን ያስኬድኩኝ በዛ መንገድ የመጣን መጀመሪያ የነበረ አይደለም። ስለዚህ ወጌሻነት ወይም ወጌሻ የሚለው ነበረ ባህላዊ ሰዎች ሲታመሙ በየአካባቢው በየሰፈራችን ብዙ ሰዎች ሲጎዱ እግራቸው ሲሰበር ከልጅ እስከ አዋቂ ሰፈር ውስጥ እያንዳንዳችን ሰፈር ውስጥ ወጌሾች አሉና ብዙ እንግዲህ በእንደዚህ በእናንተ አይነት ባለሙያዎች የታከመ የዳነ ብዙ ሰው አለ ከፈጣሪ በታችና አንተ ደግሞ እያልከኝ ያለው ባህላዊ የነበረውን ወይም በልምድ የነበረውን እውቀቴን ወደ ትምህርት አሳደግኩትና አሁን ሰርቲፋይድ ሆኛለሁ እያልከኝ ነው። በሰርቲፊኬት ደረጃ አለኝና ቴራፒስት ነህ ልንለው እንችላለን። ቴራፒ ነው የተማርከው ማለት ነው ልትለው ትችላለህ። በነገራችን ላይ ሁለቱም ኮላብ አድርጎ መስጠት የባህላዊንም የዘመናዊንም ከሳይንሱ ጋር አዋህዶ መስጠት ዘርፈ ብዙ ጠቀሜታዎች አሉት። በዚህ በኩል ይዘው የመጣው ዲቨሎፕ ያደረግከው ልምድ አለ። በዚህ በኩል ደግሞ ሳይንሳዊ ግኝቶችን ተጠቅመህ የተረጋገጡ መድኃኒት የምታዛቸው ሊሆኑ ይችላሉ። የተለያዩ የምታያቸው ነገሮች ሊኖሩ ይችላሉ። ኢንቨስቲጌሽኖች ሊኖሩ ይችላሉ። ስለዚህ ሁለቱም ኮላብ አድርገህ መስጠትህ አንድ ቦታ ላይ ነው የሚያልቁት። እዛ ሄድ ስትል ፐርሰናል ቢያዛሉ ከሰው ሰው ኢቭን የተለያዩ መለያየቶች አሉ ሕክምና ላይ ራሱ ማለት ነው። አንድ ሰው ላይ ግን እነዚህ ጥበብ ሁለቱም ተሟልተው ሲገኙ ሁለቱንም ይዘህ መገኘትህ ለፔሸንቶችም ለታካሚዎችም ለአንተም ለሁሉም ነገር በጣም ትልቅ ጠቀሜታ ነው ያለው ማለት ነው። ስለዚህ ሁለቱንም ጎን ለጎን አብረው የሚሰጥበት ሁኔታ ዘርፈ ብዙ ጠቀሜታ አለው። ለዛም ነው በርካታ ሰዎች ወደዚህ እንዲመጡ ያስቻላቸው። በተለይ ከመጀመሪያ አካባቢ ከነበረው አሁን ያሉት ከስተመሮች ደግሞ ቁጥራቸው እጅግ የላቀ ነው። እንደውም አንዳንዶቹ ከመታመማቸው በፊት የሆነ ስሜት ሲሰማቸው ራሱ ለቼክአፕ የሚመጡበት ሁሉ ሁኔታዎች አሉ ማለት ነው። እና በጣም ደስ ብሏቸው መንገድ ላይ እንግዲህ እዚህ የሚመጣውን ከስተመር ሁሉን ልታውቅ አትችልም። እንደዚህ አይነት ኬዝ ነበረኝ ስመጣ እናንተ ጋር መጥተን ተሽሎን ተፈውሰን ቴንኪው ብለው አመስግነው ምናምን ሲሄዱ ለኛም ያለን ሳቲስፋክሽን እጅግ የላቀና ደስ የሚል የሚያበረታታ ነው። አሁንም የተሻለ ነገር እንድታስብ እንድትሰራ የሚያበረታቱ በርካታ ከስተመሮች የሚሰጡ አስተያየቶች አሉና እሱ ነገር በጣም አሪፍ ነው። ሁለቱን እንደዚህ በጋራ መስጠቱ ማለት ነው። መልካም የኔ ጌታ እንግዲህ ዶክተር ወንድማገኝ ያው እንግዲህ ስያሜ ከስም በፊት ያለው ዶክተር የሚለው ማዕረግ ያው ሚዲያ ስለሆነ እንደ ሚዲያ ቅርታ እሺ ሄሎ አቤት ኢሳያስ የለም እና ቁስል ነው በጣም የተጎዳ ነው ወይስ? ኦኬ አይ እንደዛ ከሆነ ቀጠሯቸውና ለነዛኞቹ ጠዋት ለገቡት ግሉኮስ
አዎ ከ2 ሰዓት በኋላ ቼክ አድርጓቸው። እነሱን ግን ቀላል ኬዝ ከሆነ ቅጠሯቸው። አሁን ቦታም ትንሽ የመጣ ነገር ስላለ ቀለል ያለ ከሆነ እሺ እሺ መልካም በቃ ችግር የለውም። አይ እዚሁ ነኝ አለሁ። እሺ ይቅርታ እንግዲህ ችግር የለም። አይ ስራ በጣም እንደሚበዛበት ተመልክቻለሁ። ለዛም ችግር የለውም። ይቅርታ አድርግልኝ። ያው ቀደም ሲል ምን እያልኩ ነበረ? ያው እንደ ሚዲያ ስለሆነ እኛ የምንሰራው አሁን ዶክተር ስንል ዶክተርነት በጣም ትልቅ ማዕረግ ነው እና እንደ ሚዲያ አሁን አንተን ስናስተዋውቅ ዶክተር ብለን ነው የምናስተዋውቀው ወይስ ወጌሻ ነው ወይስ ቴራፒስት ነው የሚለውን ነው። ያ ስለሆነ እንደ ሚዲያ ዝም ብለን ዶክተር ብለን የምናስተዋውቀው አይመስለኝም። ያው ይቅርታ አድርግልኝና በተለምዶ ይባላል። አሁን እኛም ሰፈር እንዲሁም ትልቅ ሴት ናቸው አንቱ የሚባሉ አዛውንት ሴት ናቸው። ከልጅነት ጀምሮ ነው ያውቃቸዋለሁ። እኚህን ሴት ታላቅ ወንድሜ እንዲሁም ታሞ ማን ነው እንዲሁ እግሩ ተሰብሮ አይሜን እግሩ ወለምታ ነገር ደርሶበት እንትን አሽተውት ምናምን ድኖ ትዝ ይለኛል። በእኛ ቤት ውስጥም አሁን በእሳቸው የታከመ የዳነ ወንድም አለኝና እሳቸውን በተለምዶ ዶክተር እንላቸዋለን። እኚህን ሴት ተምረው አይደለም ግን በተለምዶ ስላከሙ ብቻ ዶክተር ይባላሉ በተለምዶ። ይሄ ግን እንደ ሚዲያ ዶክተር ነው ብሎ ለማለት ያው እንትን ስለሚል ነው። ለዛ ነው ይሄን ምልክ እና ስለዚህ ቴራፒስት የሚለው ነው ትክክለኛ ያንተ የሙያ የማዕረግ ስምህ ቴራፒስት ነው ልንልክ። ቴራፒስት ወንድማገኝ ነው ልንል የምንችለው አይደለም። ዶክተር ከሚለው ይልቅ እንደ ሚዲያ ነው የምነግርህ። በተለምዶ ሰው የሚጠራውን ይጠራል ችግር የለም። ግን ሙያተኞቹ ብዙ ጊዜ ስለሚቃረኑ ያልሆነን ሰው እንዲህ ነው እያላችሁ ታቀርባላችሁ ይባላል። ለዛም ነው ይሄን ሀሳብ ለማቅረብ የፈለኩት። ዞሮ ዞሮ በትምህርት የታገዘ ሙያተኛ እጁ የሚፈውስ የሚያድን ትልቅ ሰው ጋር ግን አብሬ ተቀምጫለሁ አለሁኝ። ያን እድል ሰጥተኝ ወረፈውን ትተመተ ከኔ ጋር ቆይታ ልታደርግ ስለሞከርክ እጅግ አድርጌ አሁንም አመሰግናለሁ። እንግዲህ ስለዚህ ይህንን ለሚዲያ ለሰዎቹ ለማሳወቅ ያህል ነው። ቴራፒስት ወንድማገኝ ነው ፕሮፌሽናል የስራው ድርሻው ማለት ነው የኔ ጌታ። እሺ ስለዚህ አንተ ጋር የሚመጡ ሰዎች የአጥንት ስብራት ምናምን ያጋጠማቸው ሰዎች ናቸው አይደለም? ህመም ይዘው መጥተው እንግዲህ የሚታከሙት ማለት ነው። ይቅርታ በጣም ችግር የለም። እሺ ያዝልኝ። የእሷ ከሆነች አንሳላት። እሺ የፍቅርታ ከሆነች አንሳላት እናወራታለን። እና ምንድን ነው ከዚህ በፊት አንተ ጋር መጥታ የታከመች አንዲት ሴት ነበረች እና የታከመችው ነገርም አንተ ወይም ያከምካት ነገር ወለምታ ወይም ስብራት አልነበረም። እና ያቺ ሴት ምን ሆነ መሰለ አሁን ስነግርህ ምናልባት የምታስተውሰው ከሆነ ከእንደዚህ አይነት ውጪም ትሰራለሁ። ይሄ ማለት አጥንት ከመሰበር እንደዚህ አይነት ስር የዞረባቸው ሰዎች ናቸው አንተ ጋር ይመጡት ይመስለኛል። አሁንም የተመለከትኩት ከእንደዚህ አይነት ውጪ በሌላ ህመም ላይ ያሉ ሰዎች አንተ ጋር መጥተው ይታከማሉ። በመጀመሪያ በምን አይነት ኬስ ላይ በምን አይነት መሰለ አንድ እህት አለች። ያቺ እህት እንግዲህ ጡቷ ተቆርጦ ጉዳት ደርሶባት የነበረች እህት ናት። እና ጓደኛዋ ጡቷ ሲቆረጠች ልጅ ጡቷ የተቆረጠበት ቦታ ያመረቅዛል። መጥፎ ፈሳሽ ሽታ ያለው ነገሮች ፈጥረውባት ነበረ። በሰዓቱ ሕክምና ሳታገኝ ቀርታ ብዙ አሳልፋለች ልጅቷ ስትታመም። እና እዚህ ቦታ ልውሰድሽ ብላት አንድ ጓደኛዋ አንተ ጋር ይዛት ትመጣለች ይመስለኛል። ቆየት ያለ ጊዜ ነው እና ምናልባት የምታስታውሰው ከሆነ እና አንተ ጋር መታ ቁስሏን እንዳደረግክላት ነግራኝ ነበረ ያቺ ሴት። የቆየ ታሪክ ነው የምነግርህ። እና እንደዚህ አይነት ህክምናዎችስ አሉ ወይ? አይ እንደሱ አይነት ህክምናዎች አንሰጥም፣ ሰጥቼም አላውቅም። ግን ምንድነው አንዳንድ ሰዎች እንግዲህ ቅድም እንዳልከው የህክምና ከተባለ ሁሉን ነገር ያጠቃለለ ነው በሚል የተሳሳተ መንገድ የሚይዘው ሊመጡ ይችላሉ። ለምሳሌ ጨጓራ፣ ጉበት፣ ኩላሊት ካንሰር ጋር በተያያዘ ቀለል ያለ ኬዝ ከሆነ ለምሳሌ በኤክሰርሳይዝ ምናምን የሚመለስ ከሆነ የምክር አገልግሎት ከአመጋገብ ጋር ተያይዘው ከአቀማመጥ ጋር ተያይዘው ያሉ ኬዞች ከሆኑ የስነ ልቦና ምክር የሚያስፈልጋቸው ከሆነ በበጎ ፈቃደኝነት የምክር አገልግሎት ልናግዝ እንችላለን። ከዛ ውጭ ግን እንደዛ ወጣ ያሉ ህክምናዎችን አንሰጥም። ከዛ ውጭ ግን ቅድም እንዳልኩት እነዚህ አሁን ካንሰር፣ ጡት ምናምን የሚል ነገሮች የሆነ ሰዓት ላይ እንደዚህ የምክር አገልግሎት ሰጥተናል ይመስለኛል። ኖርማሊ ህክምና አልሰጠንም። ስለ ካንሰር
የተለያዩ ህክምናዎች አሉት። የጡት ካንሰር ምናምን ሊሆኑ ይችላሉ። እንዴት ነው የሚታከመው? ለምሳሌ ቀዶ ጥገና ወይም ሰርጀሪ የምንለው በተለምዶ እሱ አይነት ህክምና ይኖረዋል። ሁለተኛው ደግሞ ኬሞቴራፒ የሚባል ህክምና አገልግሎት አለው። ሶስተኛው ራዲዮ ቴራፒ አገልግሎት እና አራተኛ ደግሞ የሆርሞን ህክምና እና የመሳሰሉት ህክምናዎች ይኖሩታል። ይሄንን ግን በምክር አገልግሎት ደረጃ ዝም ብለው ከሚሄዱ እና ሄደው የሆነ ቦታ እንዲታከሙ ጥቆማ ለመስጠት ያክል ካልሆነ ህክምና ከኛ ፕሮፌሽን ውጪ በድፍረት የሰጠናቸው ህክምናዎች የሉም። እንደዚህ ከፊዚካል ከሆኑ ፕሮብለም መውደቅ፣ መሰበር፣ መጉበጥ ሞር እዛ ላይ ነው ትኩረት የምናደርገው። ያስፈልገናል ካሉ ግን የስነ ልቦና ምክር አገልግሎት ልንሰጥ እንችላለን። እሱ ነው እንጂ ሌላ ኬዞች ባለማወቅ ሐኪም ሲባል ያው ለዛም ነው አሁን ቅድም ያልኩ ፕሮፌሽናሊ ዶክተር ነው ሲባል አንድ ሰው ከውጭ ያለው ዶክተርነቱን ሰምቶ ይመጣል እንጂ ኢቨን ዶክተር ሲባል እኮ ብዙ አይነት ዶክተር አለ። መሐንዲስ ሆኖ እኮ ዶክተር ይባላል። ፒኤችዲ ደረጃ ሲደርስ ሜዲካልም ትምህርት ተምሮ ዶክተር ይባላል። በተለያዩ እንትኖች ፕሮፌሽኖች ዶክተር ይባላል። እና ዶክተር የሚለውን ስም ሲሰማ ሰው አየ በስህተት አንተ ጋር ለህክምና ይመጣ ሰው አለ። ጨንኳሮንም እንዳልከኝ ለዛ ነው ይሄንን ለማስተካከልም ነው ቅድም ያነሳውልክ እና ቴራፒስት የሚለው ትክክለኛ ያንተ ፕሮፌሽን መሆኑን ለማሳወቅም ያህል ነው እንደ ሚዲያ። በጣም ጥሩ አድርገን የገለጽክልኝ የኔ ጌታ። ስለዚህ አንተ ጋር እንደዚህ በስህተት የሚመጡ ሰዎች አሉ ማለት ነው። ለእንደዚህ አይነት ህክምና አንተ ትፈውሳለህ፣ ታድናለህ ወይም የህክምና አገልግሎት ትሰጣለህ ብለው አንተ ጋር ጎራ የሚሉ ሰዎች ይመጣሉ። የመጡትን ሰዎች በጣም ሬር ኬዝ ነው። በጣም አልፎ አልፎ ነው። ግን የሚሰጡ አገልግሎቶች አላያችሁ ከሆነ እንጂ ስትገቡ በህትመት ደረጃ ምን አገልግሎት እንደሚሰጡ ፕሪንት አውት አድርገን አሳተመን እዛ እንትን ብለናል። መግቢያ በር ላይ ለፔሸንቶች ለታካሚዎች በሚታይ ቦታ ላይ አስቀምጠው ላይ ይቻላል። አንድ እሱ ነው። ሁለተኛ ደግሞ አዳዲስ ታካሚዎች በሚመጡበት ሰዓት አዌርነስ የመፍጠር ግንዛቤ መፍጠር እዚህ ቦታ ላይ የሚሰጡ የህክምና አገልግሎቶች ምን ናቸው፣ ቅድመ ጥንቃቄዎች ምንድናቸው፣ በበሽታው ከተጠቁ በኋላ ማድረግ የሚገባቸው ነገሮች ምንድናቸው፣ ሶስተኛ ከታከሙ በኋላ ምን አይነት ጥንቃቄ ነው ማድረግ ያለባቸው የሚሉትን ግንዛቤ መፍጠር ስራዎች እንሰራለን በህክምና ሂደቱ ላይ ማለት ነው። እናንተ ከእናንተ የውጭ የሆነውን የህክምና ሂደት ለሚመለከተው የህክምና ቦታ ሄደው እንዲታከሙ ነው የምትጠቁሙት። ሀሳቡን ከማስረዳት ባለፈ ወደዚህ ቦታ ሄዳችሁ ታከሙ፣ ይሄ እኛ ጋር አይሰጥም ብላችሁ ትጠቁማላችሁ ለታካሚዎቹ። እኛ ጋር የማይሰጡ አገልግሎቶችን ሌላ ቦታ ሄዳችሁ ታከሙ የሚል ያንን ምክር ብቻ መክራችሁ ዝም ብላችሁ አትተዋቸውም ወይም ደግሞ አክማችሁም አትለቁም። አናክማቸው። እኛ ጋር የማይሰጡ ህክምናዎችን ህክምና አንሰጥም። ሌላ ቦታ ሄደው ግን መታየት እንዳለባቸው ነው ፑሽ የምናደርጋቸው ማለት ነው፣ ግፊት የምናደርገው። በጣም መልካም። ስለዚህ የእናንተ መስሪያ ቤት ወይም ያንተ ዋናው ቅጥር ግቢ ውስጥ ያለው የህክምና ስራ የምትሰራው የጎበጡ እግራቸው የተሰበረ ወለምታ ያጋጠማቸው እንደዚህ ተመሳሳይ ፊዚካል ወይም የስር መዞር እንደዚህ አይነት ነገር ያጋጠማቸውን ሰዎች ነርቭ ላይም ምናልባት አይደለም አሁን ቴራፒ ታገዘ ከሆነ ከነርቭ የተያዙ ነገሮች ከመጡ ልታክም ትችላለህ፣ በማሳጅ ቴራፒዎች በማድረግ ማለት ነው። ይሄን ነው የምትሰጡት እንጂ ሌላ ከዚህ ያለፈ ነገር አታደርጉም። ከዛ ያለፈ አይደለም። በነገርህ ላይ ሳልጠቅሰው ያለፉት ነገር ምንድነው? ይሄ ህክምና አገልግሎት ሲጀመር በበጎ ፍቃድ አገልግሎት የተጀመረ ነው እና ቤተሰብ ላይም እንደዚህ ሙከራዎች ስለነበሩ ማሳጅ አገልግሎት እንደዚህ ፋይናንሻሊ ሰፖርት ያደርገኛል ወይም ደግሞ እንዲደግፈኝ ገንዘብ አገኝበታለሁ ብለህ የምትጀምረው ሳይሆን ከቤተሰብ ጀምሮ ጎረቤት፣ ዘመድ እያለ የሚቀጥል ነገር ነው። ከዛ በመነሳት ቤተሰብ ለረጅም ጊዜ በበጎ ፍቃድ አገልግሎት ሲሰጡት የነበረ አገልግሎት ነው የነበረው። እኔም ደግሞ የቤተሰቡ አካል አንዱ ስለነበርኩኝ ያን ነገር ወደድኩት። አንድ ሰው ተሰብሮ እያነከሰ ገብቶ ቀጥ ብሎ እየተራመደ ሲሄድ ስታየው ከዚህ በላይ የሚያስደስት ነገር ያለ አይመስለኝም። እግረ መንገዱን ደግሞ ሰዎች አንዳንዴ በፖዚቲቭም በኔጌቲቭም የሚያስለምዱ ነገሮች አሉ። ፋይናንሻሊም ሰፖርት ያደርጋሉ። በተለይ ዲያስፖራዎች ይመጣሉ፣ የተለያዩ አልፎ አልፎም የውጭ ዜጎች ይመጣሉ እና እውነቱን ስናወራ በቃ ሊጠቅም አስደሳች የሆነ ጊፍት ሰጥተው ይሄዳሉ። ቴንኪው ብለው ሲመለሱ የሆነ ጊፍት ይዘውልህ ይመጣሉ። ያን ነገር ያስታውሱሃል፣ ደስ ይላቸዋል፣ ቴንኪው ይሉሃል። እና ለምን ይሄ ነገር አገልግሎት ሆኖ ሰውን ማስደሰት
የሚችልና ጥቅም ያለው ነገር ከሆነ ለምን አናሳድገውም በሚል እንደዚህ ሰፋ ወደ አገልግሎት ገባ እንጂ መጀመሪያ በበጎ ፍቃድ የተጀመረ ከቤተሰብ ከዛ ነው። በዚህ አጋጣሚ ቤተሰቦችን ቴንኪው ማለት ፈልጋለሁ። የተወረሰ ነው። አሁን እነሱ ሰጡት የነበረ ዝም ብሎ በነጻ ሰጥ የነበረ አገልግሎት ነው። ኢቭን አሁንም ድረስ እንደዚህ በጣም ጉዳት ላይ ያሉ ግን ደግሞ ምንም አይነት ፋይናንሻል የታክሲ እንኳን መክፈል የማይችሉ በርካታ ችግር ውስጥ ያሉ ሰዎች ሲመጡ በነጻ አገልግሎቱን የምንሰጥበት አናስከፍልም። ለምን እናስከፍላለን? በሌላ መንገድ ፈጣሪ እየከፈለን ነው። የነሱን እንደዚህ ደህና አቅም ያላቸው ዲያስፖራዎች እነዚህ ከውጭ የሚመጡ ዜጎች በሌላ መንገድ ይከፍለናል። ሌላው ደግሞ ቴንኪው መባል መመስገን በራሱ ከክፍያ በላይ ነውና የኛ ክፍያችን ትልቁ ነገር እሱ ነው ማለት ነው። ለዛም ነው በግቢያችን የጀመርነው። ተከራይተህ ቢሆን ወደድክም ጠላህም የምታወጣቸው ኤክስፔንሶች አሉ፣ ወጪዎች አሉ። የግድ ያን ነገር ከብር ማድረግ መቻል አለበት። ስለዚህ ይሄ ፓርት የተወሰነ ፓርቱ የበጎ ፍቃድ የተወሰነ ፓርቱ በክፍያ የሚሰጥ አገልግሎት እስከሆነ ድረስ ለምን በግቢያችን አንጀምረው? ሰውን ፍሪ ላይ ይስተናገዳል ከሚል እዚህም በራሳችን ግቢ አገልግሎቱን ለመስጠት የወሰንበት አንዱ መነሻ ሀሳብ እሱ ነው ማለት ነው። ይሄንን በጣም ደስ ይላል። እኔታ በጣም ምናልባት ግን እኔ እንዲሁም አሁን የተባለችው ያልኩ ሴት ግለሰብ በአቅራቢያችን እሷም ትገኛለች እና እዚህ ቦታ መታ ግን ይሄን ሕክምና እንዳገኘች ተናግራለች። ይዛት የሚወጣችውን ጓደኛ እኛ ጋር እዚህ ቁጥር ግቢ ውስጥ ይሄን ሕክምና እንዳገኘች እንዳልኩ ጡቷ ባመረቀዛ ሰዓት ሄሎ ይከታ አቤት እስኪ ደውልለት ሌሎች ናቸው ማን ነው አነሳ? እሷ ነች የቅድሞች ናቸው። እሺ ትምጣና ከኛም ጋር ቆይታ ማድረግ ትችላለች። ምናልባት የምታውቀው ይመስለኛል እሷ ራሱ ካወቀችው እሱ አልተገናኙም ወይ አንዴ አይ እየጨረስኩ ነው። እየጨረስኩ ነው። እሺ አንዴ መልሼ እደውላለሁ። ትንሽ ደቂቃ ነው። እሺ ይቅርታ እንዲወጣ መመለስ ሳይኖርብኝ አይቀርም። እሺ ይቅርታ አቋረጥኩ። አንተንም ሀሳብ ችግር የለም እና እቺ ልጅ እንግዲህ አንተ ጋር ነው የታከመችው። እርግጠኛ ነኝ ታውቋለች እዚሁ ቦታ መታከሟን። ይሄን ያው የደረሰባትን ጉዳት በሳቱ ጉዳቱ እንዴት እንደደረሰባት አታውቅም ልጅቷ። ሕክምናውን ማግኘቷን ነው የምታውቀው። እና አንድም ወደ አንተ ያስመጣኝ ጉዳይ ምንድነው እንግዲህ እሺ ዶክተር እያልኩ ልቀጥል እንግዲህ በተለምዶ ስምህ ምናልባት ዶክተር አንተ ጋር ያስመጣኝ ጉዳይ እሷ እዚህ ቤት መታ ቁስሏን እንዳደረክላት ታውቃለች። እቺ ሴት ምናልባት ትመጣለች እዚሁ ከኛ ጋር ነው ያለችው። እጠራታለሁ፣ ታያታለህ። ከዛ ባለፈ ግን እሷን ይዛት የመጣችው አንተን የምታውቅ ሴት እንደሆነች አንተ ጋር ሕክምና እንደምታገኝ ነግራት ነው እዚህ የመጣችው። እና ትንሽ በሚያም መልኩ ህመም ባለው መልኩ ያለ ማደንዘዣ በነበረኝ የራሴ የነበረ ህመም ቁስል አለ። በዛ ላይ ነው እንግዲህ ሕክምናውን አድርጎልኝ። እርግጥ ነው ቁስሉ አድርቆልኛል ብላኛለች። ግን በትክክል አይደለም ያ ነገር የታከምኩትም ብላለች ልጅቷ። እና ከዛ አንጻር ነው ይሄን ጉዳይ ጠየቅኩ። ልጅቷ አለች፣ ምናልባት ባገናኘህና ብታያትም ደስ ይለኛል። ምክንያቱም አንደኛ ካንተ ፕሮፌሽን ውጪ ይሄ ሕክምና ተሰጥቷል እዚህ ግቢ ውስጥ። ልጅቷ በር ላይ ደርሳለች። እሺ ምናልባት መጣለች መጣለች። እሺ ምናልባት እኮ ፈቃደኛ ከሆንክ ባስገባትና ማለት ያለ እኔ ማለት ያልገባኝ ካንሰር ነው። በካንሰር አይደለም፣ በካንሰር ህመም አይደለም። የጡት ካንሰር ምናምን ሆነ አይደለም። ልጅቷ ምንድነው እንዲሁ ነው ከመሬት ተነስቶ ባላወቀች ሁኔታ ጡቷ ተቆርጦ ነው ራሷን ያገኘችው። የት ነው የተቆረጠው? አታውቀውም እሷም እውነቱን ለመናገር ግን እሱን ሳይሆን የምታውቀው ልጅ አንተ ቤት ወይም ያንተ የስራ ቦታ መታ የታመመውን እንግዲህ ቁስል ተቆርጦ ሕክምና ሳታገኝ ቀርታለች። ልጅቷ በሰዓቱ ሕክምና ሳታገኝ ቀርታ እዛ እንዴት አልሰጣትም? አልታከመችም። አብሯት የነበሩትም በዞሮ የነበሩትም ሰዎች እንዴ ምን ሆነዋል መሰለ ጥሩ ሰርክል ውስጥ አልነበረችም ልጅቷ እና አላሳከማትም። እሷ ስትሰቃይ ከርማ አንድ ጓደኛዋ ግን ከስንት ጊዜ ቆይታ በኋላ ይዛት እዚህ ቤት እንደመጣችና የቆሰለውን ጡቷን ወይም አመርቅዞ ነበር ብዙ ፈሳሽ ጥሩ ሽታ የሌለው ነገሮች አምጥተውባት ስለነበር አንተ ጋር ይዛት መጣ እንዳደረክላት ቁስሏን ተናግራ ነበር። እና ለዛም ነው ይሄን የጠየቁ ሕክምናውም ከምትሰጡት ከዛ ሕክምና ውጪ ነው የሚለውን የሚጠየቁ ለዛ ነው። ልጅቷን ምናልባት መጣለች ብሎኛል። እስኪ ብቀበላትና እዚሁ ትንሽ ቆይታ ብናደርግ ደስ ይለኛል። አይ እኛ ጋር እንደዚህ አይነት ሕክምና አልተሰጠም። ችግር የለውም መግባት ትችላለች። መልካም እሺ። ወጥቼ ልቀበላት ከነ እንትን ከአብዲ ጋር አብዲ ጋር። ይቅርታ ዶክተር ይዤ እመጣለሁ። እሺ
እስኪ እሷ ነች ዶክተር። ወንበር ላምጣ። ቁጭ በይ ፍቅርተ። እሷ ነች እንግዲህ ያልኩህ። እሷን ነው ያልኩህ። ወንበር ይኖራል እንድንጨክት እሱ ጋር እቺን ላምጣት። እሺ ይሁን፣ ችግር የለም። ለእኔ ችግር የለም። ይመቻል አንተ? ይመቻል አንተ? እቺ ናት እንግዲህ ያልኩህ ዶክተር። ይቅርታ እንዴት ነሽ? እንግዲህ በዚህ ቦታ ነው መጥቼ ታክሜያለሁ ያልሽኝ አይደለም? ታስታውሻለሽ? አንቺ በመልክ ታስታውሻለሽ? እሱ ነው ማለት እንዴት መቼ ነው እንደዚህ እኛ ጋር የሚሰጠውን ሕክምና አውቀሽዋል? አላወቀኝም። እኔ እንጃ። በወር ምን ያህል ወራት ሆኖታል? ታስታውሻለሽ? ምናልባት ምንሽ ላይ ነበር የተጎዳሽ? ምን ያህል ጊዜ ሆኖታል ይሄ ነገር? ምናልባት ያው አውቆኛል እኮ አይደል? አላወቀኝም። እዚህ ቤት ውስጥ ነው እንደው ሌሎቹ እዛ ነው አይደል እንትን የሚላቸው የሚሰጣቸው ኖርማል ሕክምና። እኔ ግን እዚህ ውስጥ ነው ያከምከኝ። በደንብ ታስታውሰኛለህ? ረዥም ጊዜ አልሆነውም። ይሄ ቅድም አላወራሁ ከሆነ እንጂ እንደው በዚህ አጋጣሚ ያው እንደምታየው እዛም ትንሽ የተጨናነቀ ቦታ ስለሆነ መጥቼ ሲደክመኝ አንዳንዴ አረፍ የምልበትና ሻይ ቡና የምልበት ቦታ ነው። ጸጥ ያለ ስለሆነ ሻይ ቡና የምትልበት ስለሆነ አውቃለሁ። አሁን ነግረኸኛል። እዚህ ነው ያከመኝ ነገርኩህ ነው ያሉት። እዚህ ነው ቅድም የነገርኩህን ነገር ብላ ያደረገኝ እዚህ ነው እሱ እንደሚመስለኝ። ግን ቅድም እንዳወራ ነው የደረሰባት ጉዳት በኋላ ለምን ሕክምና እንዳላገኘች የምታስታውሰው ነገር የለም አይነት ነገር ብለኛል መሰለኝና ቦታ የደረሰባት አሁን ያለሁበትን ቦታና አንተን አስታውሳለሁ። እስኪ ቆይ ይቅርታ ፍቅርተ፣ በድጋሚ እስኪ ለኔ ነግረሽኛል ይሄን ጉዳይ። እስኪ አንቺም እሱ ባለበት ይሄ ሰው እንግዲህ ወጌሻ የነበረ ቢሆንም አሁን ላይ ግን በትምህርት ደግሞ አሳድጎት ቴራፒስት ነው። ምን ፍቅርተ የሚሰራው እንዳየሽው እዛም ወረፋ አለ ብዙ ሰዎች። አሁን እኮ እኮ እያልኩ ነው ያለው። አይ አሁን እኔ እያልኩሽ ያለሁት ምን አይነት ሕክምና ነው ያደረገልሽ? እስኪ ለሱ አንቺ እኔ ከምነግረው አንቺ ነገር ቅድም ለአንተ የነገርኩህ ለሱ ንገረው። ደግመሽ ንገሪው። እዚህ መጣሁ አሞኝ ነበር በሰዓቱ እንደነገርኩህ። ጓደኛሽ ናት ይዛሽ የመጣችው? ፈሳሽ ምናምን እየፈሰሰኝ ነበረ፣ ደም ምናምን እየወረደብኝ ነበረ። ጓደኛሽ ስሟ ማን ነበር ያልሽኝ? ጓደኛሽ ሜሮ። እሺ ሜሮን የምትባል ጓደኛሽ ነች እዚህ ቤት ይዛሽ የመጣችው? ሶ ያው ይሄን ሕክምና የሰጠሽ ደግሞ እሱ ነው እና ከሌሎች ታካሚዎች ለይቶ ነው እዚህ ያመጣኝ። እዛ እንደነገርኩህ ነው እሳት ምናምን ነበር፣ ጨርቅ ምናምን ነበር፣ በጣም ብዙ ነገሮች። አሁን እንደውም የሉም። አሁን ላይ ጽድት አድርጎ ነው። ግን እኔ የገባው ሰዓት እንዳለ መጡ እንትኖቹ ማቴሪያል የሚጠቀምባቸው ማቴሪያሎች እንዳለ መጡ። ጨርቅ አለ፣ እሳት አለ፣ መስፊያ አለው። በሱ ነው ያከመኝ። እንደዛ እየጮህኩኝ ይሄን ቤቱም ደግሞ ብዙም አያስተጋባም፣ ወደ ውጭ ብዙም እኔ ሲጮህ ብዙም አያስተጋባም። እና ያን ሁላ ነገር ያደረግኝ እሱ ነው። እኔ ደግሜ መናገር አልፈልግም ይመስለኛል። ቁስሉ በሰዓቱ እንደደረቀልሽ በሰዓቱ ቁስሉን አድርቆልኛል። ግን ልክ ባልሆነ መንገድ ነው ማለት ማደንዘዣ አልተጠቀመም። እዚህ ቤት ውስጥ ደግሞ ማንም ሕግ የማያውቀው ቤት ነው። ይገባህ አይደለ? ባህላዊ ቤት ይሁን እንጂ ባህላዊ እንትን ይሁን እንጂ እንደዚህ ጡት ሲቆረጥ እንትን ማለት ምናምን እውቀቱም ያለው አይደለም ሲጀመርም ማለት ነው። ምክንያቱም ኢንፌክሽን ሐኪም ቤት ትክክለኛ ሐኪም ቤት ቴን ካልኩ በኋላ ሐኪም ቤት ሲሄድ ኢንፌክሽን ፈጥሮብሻል ነው የተባልኩት። የተደረገልሽ የትሪት የተደረገበት መንገድ ትክክል ነው። ትሪት ደግሞ ትሪት አይደለም ያ ማለት እኔ ስጮህ እንኳን ዝም በይ ምናምን እያለ ነበር እሱ ነው እንደዛ እንትን ያለኝ። አካባቢ ማማለጃ አላደረገልኝም። አስወጡትን ያህል ነገር በእሳት ነው ሲያቃጥለው የነበረው ቆዳዬን ማለት ነው። ይቅርታ እሺ፣ ያው የእሷን ሰምተናል። በድጋሚ ሰምቻለሁ። ለእኔ ነግራኛለች ይሄን ጉዳይ። አንተ እንደሆንክ ቦታውን ስለምታውቅ ይዣት መጣሁኝ። ከዛ ባለፈ ግን እዚህ ቦታ ስንደርስ ደግሞ አንተ የወጌሻነት ወይም እንደዚሁ ቀዶ ማን ነው ቴራፒ የማሳጅ አገልግሎት እንደምትሰጥ የታመሙ ሰዎችን ሰምተን አካባቢ ላይ እሷም ቦታውን ይሄ ይመስለኛል ሰፈሩ ብለን እዚህ ከመጣን በኋላ አንተ ጋር ተገናኘን፣ ተጨዋወትን። መልሼ መሀል ላይ እሷን ጠራኋት። እሷ ደግሞ እርግጠኛ ነኝ እሱ ነው የእሱ ቤት ነው ብላል ነበረ። አሁን ደግሞ ይኸው በአካል አየችክ። ቅድምም ላገናኛችሁ ነበር አንተ እኔ እናንተ ውጪ በተገናኘን ሰዓት እሷ ትንሽ አሟትና ደክማ ስለነበር ከአብዲ ከሚባል አንዱ ባልደረባዬ ጋር ልኪያት ነበረ ሻይ ቡና እንድትል ትንሽ እንድታርፍ። ለዛም ነው ቆይታውን የመጣችሁ እንጂ አሁን ገና ስታይ ካውቃለች አንተ መሆንን
ያከመኝ ራሱ ነው ብላለች። አንተ አታውቃትም ወይ? ይሄን ህክምና አልሰጣትም ወይ? ይዛት የመጣችው ሜሮን የተባለች ጓደኛዋ ነች። ሜሮን የምትባል ልጅ አታውቃትም ወይ? እኔ ግን ማለት እንደሚመስለኝ እርግጠኛ ሆኜ መናገር የምችለው ቦታ እንድትሳሳተች ነው። ለምን አንደኛ እንደዛ አይነት ለየት ያለ ህክምና ታስታውሰኛል አይደል? እዚህ ጋር እኮ ለምንድን ነው መካድ ነው? መካድ አይደለም የካድክ ነው እንጂ አስታውሰኛል እኮ እንደዛ አይነት ለየት ያለ ህክምና አንሰጥም። ከሰጠን ደግሞ እንዴት አላስታወስኩሽም? ማስታወስ መቻል ነበረብኝ። ቢያንስ ኖርማሊ የተለመደውን አገልግሎት እንሰጠው ቢሆን አይደለ? ጓደኛዬም አብሬያት ነበር ከጓደኛዬም ጋር የመጣሁት። ስለዚህ እዛ ቤት ነበር በቃ እሷ ተነጋገሩ። ሁለቱ ጓደኞች ከመጀመሪያ ምዝ ነው የታከምኩት ያልሽኝ ነው? ሁለቱን አው ደግሞ ታውቃለህ፣ ታስታውሳለህ። ጉዳቱም የደረሰብሽ እዚህ ነው? እየገባኝ አይደለም። እንደሚመስለኝ ቦታ የተሳሳተች ይመስለኛል። ቦታ አልተሳሳትኩም እያልኩ ነው። ቅድም ብያለሁ። አሁን ያሙኛል። እኔ በዚህ ልክ እኔ ከሱ ጋር መነጋገር አልችልም። ገባህ አይደለ? ግን አሁን እንደነገርኳት ቤተሰብ ምንም አይነት የካንሰር በሽታ የለብሽም ብሎኛል። ግን እሱ እዚህ ሲያከመኝ የነበረው በቃ የተቆረጠው በእንደዚህ አይነት በካንሰር ህመም ነው ብሎኛል ራሱ ማለት ነው። በፍጹም እንደዚህ አይነት ህክምና ነገር ብሎሽ አይችልም ብሎኛል። ህክምናውን እንትን ሲለኝ ህክምና አትበለው ያ አማራጭ ስለሌለ ነበር የመጣሁት። አላቅም ነበር እንደዚህ እንደሆነ። በሩ ተቆልፏል፣ ማንም ሰው መግባት አይችልም። ቢገባም ደግሞ ጭራሽም እያስፈራራኝ ነበር እነሱ እንዳላመጣቸው ዝም በእያለኝ ነበር። እና ደግሞ የተቆረጠበት ምክንያት ደግሞ በካንሰር ህመም ነው እንደዚህ ሆንሹ በቃ ምናምን ነገር እያለኝ ነበረ ማለት ነው። ስለዚህ አካሌ ጋር ለጉዳት ሲያደርግ የነበረው ዶክተር እሱ ነው። አስታውሶኛል በትክክል እየተርበተበተ ያለውም እየተንቀጠቀጠ ያለውንም ያልተለውም ደግሞ ስላደረገው ነው። ከስተመር ትቼ ነው የመጣሁት። እነሱም አይተዋል። ከዛ አንፃር ነው እንጂ እኛ እንደዛ አይነት እኔ አንተ ከሁሉም ቦታ መርጫ አንተን እዚህ ቤት መጥቼ የምወነጅልበት ምክንያት የለኝም። ወጣ ያለ ህክምና አንሰጥም፣ ልንሰጥም አንችልም። ከዛ ውጭ ግን ተሳስተው የሚመጡትን ደግሞ ቅድም በነገርኩህ አግባብ አዌርነስ ፈጥረን ከዛ ባሻገር የት ሄደው መታከም እንዳለባቸው ጥቆማ ልንሰጥ እንችላለን እንጂ ከኛ ፕሮፌሽን ውጪ የሆነ ህክምና አንሰጥም። ሰጥተንም አናውቅም፣ ወደፊትም አንሰጥም። እንደሚመስለኝ ቦታ ተሳስተሽ ነው የሚሆነው ማለት ነው። እየካደ ነው እኮ ከዛ ውጭ እውነቱን ብትናገሪ ልንረዳሽ እንችል ይሆናል እንጂ ይሄ በጣም አንቱ የተባለ ብዙ ሰው የሚያደንቀው የሚወደው የሚያከብረው የህክምና ተቋም ነውና እንደዚህ አይነት ህክምና እኛ ልንሰጥ አንችልም ያለ ፕሮፌሽናችን። ይልቁንስ ልንረዳሽ ወንድማገኝ እንግዲህ እኔ መርማሪ ጋዜጠኛ ሮቤል እባላለሁ። በሚዲያችንም የሚሰራው የምርመራ ስራዎችን ነው። እኔም በጋዜጠኝነት የማገለግለው የምርመራ ክትትል ስራዎችን ነው የምሰራው። ሮቤል እባላለሁ። ቀደም ሲል ስሜን አስታውቂ ያለው ግን መርማሪ ጋዜጠኛ መሆኔን አልነገርኩም በዚህ ጉዳይ ዙሪያ። ዞሮች ልጅ ጉዳቱ እንዴት እንደደረሰባት ባታውቅም ያድንሻል ተብላ ጓደኛ ይዛት መጣ። ግን የታከመችበት ቦታ ይሄ ስፍራ እንደሆነና አንተ ያንን ህክምና እንዳደረክላት ወይም ህክምናው አግባብ ባልሆነ መልኩ ያንን ህክምና እንደሰጣት እንግዲህ እሷ ተናግራ ነበረ። ቁስሉ በጣም አመርቅዞ የነበረውን ደርቋል፣ ግን ኢንፌክሽየስ ይሆናል ወይም ደግሞ ሌላ እንግዲህ ጉዳት አምጥቶባት ከዛ በኋላ በተሻለ የህክምና ቦታ ሄዳ ልታከም ስትል ሌላ እንዲሁም መጥፎ ህክምና እንደተሰጣትም ተናግሯትም ጭምር ነበረ። መቆረጡ ሳያንስ የተቆረጠበት መንገድ በጣም መጥፎ መሆኑ ሳያንስ አላግባብ መሆኑ ሳያንስ የታከመችበት መንገድ ደግሞ ያ መሆኑ ሌላ ነገር በዚህ ልጅ ላይ ሌላ ነገር ፈጥሮባታል። ምናልባት አሁንም ይህን ነገር በደንብ ካልተከታተለችው ወደ ሌላ ነገር ላይ ሊቀየር ስር ሊሰድ እንደሚችልም ጭምር ተነግሯታልና ይህን ነገር አርጓል እያለች ነው አሁን ፊት ለፊት። እኔ እንግዲህ እውነታውን ነው እየነገርኩሽ ያለሁት። እውነት ለመናገር ባጋጠመሽ ነገር እህቴ በጣም ነው የደነገጥኩትና ያዘንኩት። ምናልባት እኛ የምንረዳሽ ነገር ካለ አሁን እኮ ምንም የማትክድበት ሁኔታ ውስጥ እኮ ነው ያለው አይደለ? ለምንድን ነው የምትክደው? እኛ ያልሰጠነውን አገልግሎት እንዴት ሰጠን ልበልሽ? እኔ ቤቱን እሺ ቦታ ተሳሳሻል በአንተ አንሳሳትም። በቃ ቦታውን ተሳሳሻል ብትል እንኳን አንተን ልሳሳት አልችልም አይደለ? ተሳስተው የሚመጡ ሰዎች አሉ። ግን አንተን አልሳሳትም። በቃ ቦታውን ተሳስቼ ቢሆን እንኳን አንተን ራስህ ነህ። አንተን ይሄ እኮ አመት 2 አመት የሆነው ነገር እኮ አይደለም። መቼ ነው ይሄ ጉዳይ ያጋጠመሽ? ወር ቢሆነው ነው በቃ። እኛ ደግሞ ይሄ ስለዚህ በወር ውስጥ ደግሞ ልረሳም አንተንም እንትን ልልም አልችልም። ማረፊያ ክፍል እንጂ ህክምና አገልግሎት የምንሰጥበት ቦታም አይደለም። እዚህም ልናክምም አንችልም። ግን ደግሞ እንደዚህ አይነት ኬዝ እንዴት ሊፈጠር ቻለ? የሄድሽበት ተቋም ምናልባት ተመሳሳይ ቦታውም ይዞትም ሊሆን ይችላል። እሱን አላውቅም። ግን ደግሞ እኛ እንደዚህ አይነት አገልግሎት እንዴት ልንሰጥ እንችላለን? እስኪ ምናልባት አንተ በሰዓቱ አክማለው ወይም እችላለሁ ብለህ ስላሰብክ
ቆሰለን የታመመችበት ሁኔታ አይተህ ተመልክተህ በራስ መንገድ ባህላዊ በሆነ መልኩ እንግዲህ ስታክም ኖረሃል ወይም ወጌሻነትን ስትሰራ ኖረሃል። እንደዚህ አይነት ኬዞች ሲመጡልህ በድፍረት የጀመርከው ወይም ያደረከው ነገር ከሆነ እሱን ለማወቅ ያህል ነው። ከዛ ባለፈ ግን እሷን ይዛት የመጣችውን ልጅ ማናት የሚለውን ለማወቅ ነው። ምክንያቱም አንተን ታውቃለች ያቺ ሴት፣ እሱ ያድንሻል፣ እሱ ያክምሻል ብላት ነው ይዛት የመጣችውና እቺ ልጅ እሷ በጣም ታውቀኛለህ ብላ እርግጠኛ ሆና እየተናገረች ነው። እኔም አውቀዋለሁ እሱም ያውቀኛል እያለችህ ነው። አሁን ያ ማለት በዚህ አግባብ ምንድነው ሜሮንን ታውቃታለህ ወይ አይደለም የሚለው ነው። ምክንያቱም ጡቷን ከቆረጠው በተቆረጠችበት እንደዚህ አይነት አደጋ ውስጥ ይሄን ያደርጋሉ ብለን መንገመታቸው ሰዎች አሉ። ይሄን ጉዳት ያደረሰባት ብለን ምንላቸው ሰዎች አሉ። አንዱ ወይም ዋነኞቹ የእሷ ጓደኞች ናቸው። ስለዚህ ጓደኞቿን አንተ የምታውቃቸው ከሆነ አድራሻቸው ስለጠፋ ከአንተ ጋር በተዘዋዋሪ ይገናኛሉ የሚለው ነው። ሁለተኛው ደግሞ ከአንተ ፕሮፌሽን ውጪ ወይም የስራ ልምድ ውጪ እቺ ልጅ በሌላ መልኩ አክማታል፣ እሱም ራሱን የቻለ ሌላ ጥያቄ ነው። ዞሮ ዞሮ ግን እቺ ልጅ ታስታውሳታለህ አታስታውሳትም የሚለውን ለመጠየቅ እገደዳለሁ። አሁን መርማሪ ጋዜጠኛ መሆኔን ደግሜ ላስታውስክ። አይ አመጣጣችሁ ለሙያዊ ድጋፍ እና ለማህበረሰቡ ያለውን አገልግሎት ለማስተዋወቅ ነበር የመሰለኝ። ችግር የለውም። ዞሮ ዞሮ እኔ ልጅቷን አላስታውሳትም። ከፕሮፌሽን ውጭ እንደዚህ አይነት ህክምና ልንሰጥም አንችልም። ባይሆን አንዳንዴ እንደዚህ ከፊዚካል ኤክሰርሳይዝ ጋር በተያያዙ ስፖርታዊ እንቅስቃሴዎች ጋር በተያያዙ ለምንሰጣቸው ትዕዛዝ ራሱ የፕሮፌሽናል የሆኑ የስፖርት ባለሙያዎችና የስነ ልቦና ባለሙያዎችን ከነሱ ጋር ኮላብ አድርገን በስልክም ሊሆን ይችላል በቪዲዮዎችንም ዳውንሎድ እያደረግን ትዕዛዞችን ልንሰጥ እንችላለን። የት ነው የምታውቃቸው እነዚህን ሰዎች? እንዴት ከነዚህ ሰዎች ጋር ኮንታክት ልታደርግ ትችላለህ? የህክምና ባለሙያ ከሆንኩ ጓደኞቼ የህክምና ባለሙያ ናቸው የሚሆኑት። መሀንዲስ ከሆንክ መሀንዲሶች ናቸው የሚሆኑት። ስራ በእሳት ወድ በግድ ያገናኛል። ከዛ ውጭ ግን እንደዚህ ተሳስተው ለሚመጡ ሰዎች ግን ጥቆማ ነው ልንሰጥ የምንችለው እንጂ በድፍረት አሁን ኩል ቦና እኮ ያውቃል አይደል? አውቃኛል። አንተም አንችልም እንደዛ ተይኝ እኮ ምን ያህል እንደተረተበስ እኮ አይተናል አይደል እንዴ? ኖ እሱ ሳይሆን ስለዚህ ለምንድን ነው የምትክደው? አላከምክሽም እያልከኝ ነው? ጭራሽ አይተኛ አታውቅም። ደንበኛን አክብሮ ስለመጣ እሱን ትላለ ማለት ሚስላ ለማድረግ ነው እንጂ ብዙ ከስተመር ነው ትቼ የመጣሁት። ከዛ አንፃር ነው ትንሽ ስርበተበት የነበረው እንጂ ማለት እዚህ የሰጠነውን ከስተመር ሁሉን አስታውሳለሁ ባልልም እንደዚህ ግን ስፔሻል የሆነ ልዩ የሆነ ህክምና እዚህ ክፍል ሰጠንም አናውቅም። እንዴት ላስታውሱ ይችላል? እንዴት ነው ያልክት ይችላል? ኖ አይ አይዞሽ እንትን እናግዝሽ ነገር ካለ እናግዝሽ ማለት እያካድክ እንትን እያልክ አይዞሽ አትበለኝ። ኖ ምንም አንተ ነህ ማለት አንተ እንደውም ካንተ እንትን በኋላ ነው አይደል እንደ የባሰ ያመመኝ። እኔ ይኸውልሽ የምሰራቸው ስራዎች አትንካኝ፣ አይዞሽ እኔ አትንካኝ፣ አይዞሽም አትበለኝ። በቃ አውቀኸኛል አይደል? ለምን እንደምትክደው? እኛ የምንሰራቸው ስራዎች የሚያስመሰግኑ ናቸው። መርማሪ ነኝ እያለህ ነው አይደል? የሚያስመሰግኑ ስራዎች ናቸው። መረጃ እየሰጠሁት ነው። ለምንድን ነው በቃ እሺ የምንከራከረው? መረጃ እየሰጠሁት ነው። ፍቅርቴ አንዴ ማለት ነው ውጪ ጠብቂኝና እስኪ መልካም። ያው ዞሮ ዞሮ እስኪ ካንተ ጋር ቆይታ ላድርግ። ፍቅርቴ አንዴ ትንሽ ውጪ ጠብቂኝ። አይዞሽ እመጣለሁ። አብዲ ከእናንተ ጋር ትሁን። እሺ አቶ ወንድማገኝ እንግዲህ እቺ ልጅ እርግጠኛ ሆና እየተናገረች ነው። እንደነገርኩ መርማሪ ጋዜጠኛ ነኝ። እኔ ደግሞ ይሄን ጉዳይ እየተከታተልኩበት ነው ያለሁት። ማን ነው ጉዳት ያደረሰባት እቺን ሴት የሚለውን ለማወቅ ማለት ነው። አንተ ነህ ጡቷን የቆረጥከው እያልኩ አይደለም፣ ግን ደግሞ ከህክምና ወይም አንተ ከምትሰጠው የሙያዊ አገልግሎት ባለፈ በእንደዚህ አይነት መልኩ እቺ ልጅ አገልግሎት ሰጥታታል። ወይም ህክምና የሚመስል ግን ለሷ ኢንፌክሽን የፈጠረባትን እንግዲህ ነገር ደርሶባታል በአንተ እጅ ታክማ ማለት ነው። ወይም ቁስልሽን አደርቅልሻለሁ በሚል ስለዚህ እሷ ያለችው ነው። አሁን አንተ የምትለኝ ነገር እንድትለኝ እፈልጋለሁ። መርማሪ ጋዜጠኛ ነኝ። ለሶስተኛ ጊዜ ደግሜ ላስታውስክ፣ ይሄን ነገር ከያዝኩት አልለቅም። እንዲያደርሱባትን ሰዎች እየተከታተልኩኝ ያለሁት በዚህ ሰርክል ውስጥ ደግሞ አንተ ወደ አንተ ደግሞ ጣቶች ቀሰሩና ወደ አንተ ቤት እንድንመጣ አደረገን። ምክንያቱም አንተ ህክምናውን ያደረግላት ሰው ነህ። አንድና አንድ ልታስታውስ የቻለችው ሴት 4 ቀን ሙሉ ስንሽከረከር አዲስ አበባን ሙሉ የታሳልፍ እንደነበሩ ጓደኞቹ አድራሻቸው የት እንደሆነ አታውቅም። እነሱን በመፈለግ ነበር ስናሳልፍ የነበረው። በስተመጨረሻ ግን ስንዞር አዲስ አበባን ስናካልል ያንተ የሥራ ቦታን ልናገኘው ቻለን። ይሄን አካባቢ አውቀዋለሁ። ያከመኝ የተባለው ሰውዬ ጓደኛ ይዘኝ የመጣችሁ እዚህ ስፍራ ነው ብላኛለች።
ስናጠያይቅም አንተ ወጌሻ እንደሆንክ ሰማን፣ ወደ ቤት ገባን። ይኸው ለአሁን ሰዓት በቃን ልናወራ ማለት ነው ይሄን ጉዳይ። ከገባን በኋላ ደግሞ እንደተመለከትከው እቺ ልጅ አንተ አክመኛል እያለች ነው። አግባብ ባልሆነ መልኩ ሕክምናውን ሰጥተኛል ብላናለች። ግድ የለህም እቺን ሴት የምታውቃት ከሆነ አውቃታለሁ፣ ይሄን አገልግሎት ሰጥቻታለሁ በለኝ። ከዛ ባለፈ እሷን ይዛት የመጣችውን ጓደኛዋን ታውቃታለህ አታውቃትም የሚለውን በሂደት እንግዲህ እናወራበት። የእሷን ጉዳይ ይዛችሁ ነው የመጣችሁ መጀመሪያ ወደዚህ ማለት ነው? ዋናው ያስመጣኝ ጉዳይ ነው ለመናገር፣ አዎ የእሷ ጉዳይ ነው። እኔ እውነት ለመናገር እንግዲህ ጓደኛዋንም የምትሏትን እሷንም አላቃቸውም። እንደዚህ አይነት ህክምናም አልሰጠንም። ቅድም እንዳልኩም ልንሰጥምም አንችልም። ህብረተሰቡ የሚመሰክረው ነው። እንግዲህ አንዳንድ ሰዎች ቅናት ከምንም ነገር ሊነሳ ይችላል። በመጥፎ ቅናት አይደለም ነገር ተነሳስተው አሁን ምናልባት ነገር ሊፈጥሩ ይችላል። አላሳየች ይሆናል ኖ ተጎድታ ሊሆን ይችላል። እሷ አልተጎዳችም እያልኩ አይደለም። ተጎድታ ሊሆን ይችላል። እውነት ሆኖ ከሆነ እኔ እንዳንድ ፕሮፌሽን አሳዝናኛለች፣ እንዳንድ ዜጋ ማለት ነው። ያ ነገር መድረሱ በጣም በሰው ልጅ ላይ እንደዚህ ነገር መፈጸም የሌለበት አስነዋሪ ተግባር ነው። እሷ አላሳዘነችኝም እያልኩ አይደለም። ግን ደግሞ ሰው ከምንም ተነስቶ ፖዚቲቭ ያልሆነ ቅናት ውስጥ ሊገባ ይችላል እና ስም ማጥፋት የምንበለው ወይም ደግሞ ፕሮፌሽንን የማሳጣት የማደብዘዝ ነገሮች ውስጥ ገብቶም ሊሆን እናንተ የተሳሳተ መረጃ ሰጥተዋችሁ እንደዚህ አይነት ችግር ውስጥ የምንሰጠውን አገልግሎትም ለማደብዘዝ ወይም ለማጠልሸት ተነሳስተው የመጡ ሰዎች ሊኖሩ ይችላሉ። አላቅም እንግዲህ ከጀርባው ነው የሚሰሩ ሰዎች ሊኖሩ ይችላሉ። እቺ ልጅ ምንም ሴራ ምናምን ይኖርባት አይደለም። ጉዳት ነበረባት፣ ጉዳቷ ደርሶባታል። በዚህ መሀል አንተን የሚያገናኛት ጉዳይ ተፈጥሮ ነበረ በህይወቷ ውስጥ ወይም በደረሰባት ጉዳት ውስጥ። ዞሮ ዞሮ አንተ ጋር ያመጣን ጉዳይ እቺ ልጅ አክማታለሁ በሚል መልኩ አጉል ተነካክታ የተወሰነ እንግዲህ ስር እንደመስደዱ ያሳያል። አሁን ለህክምና እንትናና ያ ስለሆነ ነው ይሄንን አንድ ታውቃለህ አድርጋዋል ብዬ እሷ እንዳለችው ብዬ እየደመደምኩብህ አይደለም፣ ግን እያጣራው ነው። እውነታውን ደግሞ ደርስበታለሁ። ስለዚህ አሁን ጊዜ ሳንፈጅ ህጋዊ ሰዎች ነን። እኔም በውጭም ያሉት ጓደኞቼ እሱም ካሜራ ያዘው ሁላችን ህጋዊ ሰዎች ነን። እቺ ልጅ ደግሞ ጉዳት ደርሶባታል። ስለዚህ ለጉዳቷ ያደረሱባትን ሰዎች እያንዳንዳቸው ዋጋ እናስከፍላለን። ወደ እውነታው ደርሳለሁ። ከዛ ውጭ ግን አንተ ከሙያ ውጭ ያንን ህክምና ሰጥታታል አልሰጣትም? ያመጣቻችን ሜሮን የተባለች ግለሰብ አድራሻዋ ባይታወቅም የእሷ ጓደኛ የተባለች ሴት እቺን ታውቃታለህ ወይ? እሷን ያመጣቻችን ሴት የሚለውን ግልጽ አድርገህ ብትነግረኝ ደስ ይለኛል። ምናልባት ካሜራ ስላበራው ደብሮ ከሆነ ብቻችንን ብንወያይም ፍቃደኛ ነኝ። እኔ ችግር የለብኝም። አይ ችግር የለውም። ፈርተህ ከሆነ ለሚዲያ ይሄን ነገር አጠፋልሃለሁ። ምናልባት ካሜራውን ፈርተህ ከሆነ ማለት ነው። በገሃዱ ዓለም የምንሰራው ስራ ነው እያወራን ያለ ነው። እንደው እዚህ ጉዳይ ላይ ብቻ ረጅም ሰዓት ፈጀን አጠፋን። ዞሮ ዞሮ የተፈጠረው ኬዝ እኔም ካወቁ ጀምሮ በጣም ልብ የሚነካና የሚሰብር ነው። ኢሰብአዊ የሆነ ድርጊት ነውና እንደው እኔም ብችል ጊዜ ኖሮኝ እነዚህ ወንጀለኞችን ማጋለጡ ላይ ላግዛችሁ እችል ይሆናል እንጂ እኛ ያልሰጠነውን ህክምና ሰጥተናል ብዬ መቼም የሌለ መረጃ ከየት አምጥቼ ልሰጥ እችላለሁ። መልካም ጌታ። እንግዲህ አቶ ወንድማገኝ ካንተ ውጪ ሌላም የስራ አጋሮች አሉ። አሁን አንተ እዚህ ስትቀመጥ ከኛ ጋር የቀሩትን ታካሚዎች በሌላ የስራ ባለሙያዎች ጓደኞችን አጋሮችን ትተን የመጣው እነሱን ነግረህ ነው እዚህ ቆይታ እንደምታደርግ ነገራቸው የመጣውና ሙያተኞቹንም አብረውት የሚሰሩትን እንዲሁም የስራ ቦታህን ዙሪያውን እንድንፈትሸው ትፈቅድልናለህ ወይም ይሄንን እንጠይቃለን? ሙሉ የስራ ቦታንም ለመፈተሽ ዙሪያውን ይሄን ቅጥር ግቢ ለመፈተሽ እንሞክራለን። እዚህ ቤት ውስጥ ነው እንደም የታከምኩት እያለች ነው ልጅ እና እንፈትሸዋለን። ይሄ ፍቃድ ስላለን የምርመራ ፍቃድ ስላለን ያንን ለማድረግ እንገደዳለን። ስለዚህ ያንን እናደርጋለን። ከዛ በፊት ያን ያክል አስፈላጊ ነው ብላችሁ ታምናላችሁ? አስፈላጊ ነው ብቻ ሲሆን ግዴታ ነው። ክትትል ስንሰራ ቅንጣት ምን ተዋት ነገር አትኖርም። እያንዳንዷ ነገር መረጃ ማስረጃ ትሆናለች ብለን ስለምናምን የስራ ቦታን መፈተሽ ይኖርብናል። ሙሉ ቅጥር ግቢን እንፈትሸዋለን። መልካም እንግዲህ ያያችሁት ያሉ ታካሚዎች አሉ፣ የህክምና ባለሙያዎች አሉ። አብረን ሄደን ያለው ነገር ቼክ ልታደርጉ ትችላላችሁ። እኛ ይሄን ብቻ አይደለም እንዳልኩ ማለት የዛን ቦታ ብቻ አይደለም ሙሉ ግቢውን ነው የምንፈትሸው። እናጸዳለን። ፍቃዱ አለን። ፍቃዳችንን ወረቀቱን እናሳያለን።
ስለዚህ ይህን ክትትል እንግዲህ ከአሁኑ ሰዓት ጀምሮ ስለጀመርኩት ያንን ለመከታተል እገደዳለሁ ማለት ነው። ያልኩ ያለሁት እችን ልጅ ታውቃታለህ አታውቃትም? ወይ ልጅትን አላውቃትም። ለብዙ ጊዜ ነገርኩህ እኮ እንዴት ነው ላውቃት የምችለው? ስንት ያወራን ምንድን ነው እየገባኝ አይደለም። እሷ አውቃለሁ እያለች ነው። የቅርብ ጊዜ ታሪክ ነው፣ ትውስታ ነው። ሆኖ አታውቀኝም፣ ህመሟን የምታስታውስ ልጅ ናት። ስቃዩን በጣም እያለቀሰች የምትናገር ልጅ ናት። ሕክምናው የተደረገበትን መንገድ ስትነግረኝ ለእኔ ራሱ በጣም በቃ ትሮማታይዝ ሆና ነው ስታስታውሰኝ የነበረው። እና አሁን ደግሞ አንተን አካባቢውን አውቀዋለች። ከገባን በኋላ አንተን ተዋወቅን፣ እሷን አሳየኋት፣ አውቃለሁ ብላ አለች። አንተን ይህን ሕክምና የሰጣት? በፍጹም ይሄ ሊሆን አይችልም። ነገርኩህ እኮ እኔ ብዙ ጊዜ ነገርኩህ። አየኋትኝ፣ ደጋግሜ ሊያውቃትም አልቻልኩም። እንደዚህ አይነት ሕክምናም አልሰጠንም፣ ልንሰጥም አንችልም። መልካም። ከአንተ ውጪ በጣም ደጋገምከው። አሁን አንተ ጋር ስትመጣ ይኸውልህ፣ መርማሪ ጋዜጠኛ ነኝ። እያንዳንዷ ጥያቄ ምክንያት አላት ለእኔ። ስለዚህ በህግ አግባብ ነው የምጠይቀህ። ስጠይቀህ ምንም ዝም ብሎ ነገር አልጠይቀህም። ሁለተኛ ነገር አንተ አሁን እዚህ ጋር ከኛ ጋር ቆይታ ልታደርግ ስትመጣ የቀሩትን ታካሚዎች በሌላ ሙያተኞች እነሱ ቴኬር እንዲያደርጓቸው ነው አንተ ቆይታ ከኛ ጋር ልታደርግ የመጣው። ስለዚህ ሌላ ሰራተኞች አሉ ካንተ ውጭ እዚህ ቤት ውስጥ። ስለዚህ አንተን እንደጠየቅኩ ሁሉ ሌላ ሙያተኞችንም ሄጄ እንድጠየቅ እገደዳለሁ። ቤቱንም አጠቃላይ ቅጥር ግቢህን እንድፈትሽ እገደዳለሁ። የምን ፍተሻ ነው የምታወራው? ሕክምና እየሰጠህ ከሆነ ያንን ማወቅ ስለምንፈልግ ማለት ነው። የምን ፍተሻ ነው የምታወራው? ፍተሻ ምን አስፈለገ? በቃ መረጃ ነው የፈለጋችሁ ሰጣችሁ አይደለ? የምርመራ ፍቃድ አለ። ምርመራ ይኸውልህ ምንድን ነው ብዙ ስራ ትቼ ነው እዛ አይታችኋል። ብዙ ታካሚ ትቼ እኮ ነው ብዙ ስራ ትተህ ሊሆን ይችላል፣ ግን ታካሚዎቹን ሳይሆን የምንነካውኛ ቦታውን ነው። የምርመራ ቦታችሁን፣ እቃዎቻችሁ ምን አይነት እቃዎች ነው ያሉት? የምን ፍተሻ ነው? የምን ምርመራ ነው? አንተን እንዳወራው ሁሉ ምን የሚጠቅማችሁ ነገር አለ? ምን አስፈለገ? ምርመራ እያካሄድኩ ስለሆነ ነው። እቺ ልጅ ጉዳት ያደረሰባትን ሰው ልናቅ አልቻልም። አንደኛ ነገር። ሁለተኛ ነገር መታ የታከመችበት ቤት ደግሞ ይሄ ሆኖ ተገኝቷል። አንተው በአንተ እጅ እንደታከመች ይሄ አይደለም ቤቱ ይሄ አይደለም። ሊያውም እዚህ ክፍል ውስጥ ነው እንዲሁም የተናገረችው። በጣም አይደለም ቤቱ ይሄ አይደለም። ተሳስታ ሊሆን ይችላል እንጂ እዚህ በፍጹም እንደዛ ሕክምና አልተሰጠም። ዞሮ አሁን አንተ በአንተ ሙያና በአንተ የስራ ሁኔታ ስራህን ታውቃለህ አይደለ? ተባበረን፣ እርዳን። ልረዳችሁ ዝግጁ ነኝ ብለኛል ቅድም አይደለ? የረዳችሁ ነው ወንጀለኞቹን ለማግኘት የረዳችሁ ነው። ቤቱን እንድንፈትሽ ከመጀመር እንድተባበረን ላይ ፍተሻ የሚባል ነገር ምን ችግር አለ? በስራችን ላይ ዘርፈ ብዙ ችግር ነው የሚፈጥርብን ማለት ነው። ምንድነው የሚፈጥረው? ፍተሻ የሚባል ነገር ፍተሻ እኮ ማለት ሰዓት ነው እዚህ ራሱ ከዚህ በላይ ልተባበራችሁ አልችልም። ይኸውልህ በጣም ብዙ ሰዓት ነው ወንዳቶ ነው አይደለ? ቆይ ይኸውልህ ፍተሻ የሚባለው ተውና ማለት ነው። አሁን ስንት ፔሸንት ነው እየተመለሰ ያለው? ገባኝ። ፔሸንቶች ቢያክሟቸው ሰዎች አስቀምጬ የመጣሁት ስላልከኝ እኮ ነው። እኔንም አይተኩ ባለሙያዎች አሉ። አይ መቻኮሉ አሁን አያዋጣም የኔ ጌታ። አሁን እኔ የጀመርኩት ክትትል ስራ ነው። ቤቱ በአጠቃላይ ይፈተሻል። እዚሁ ግቢ ውስጥ ነው ያለ ነው። የምትሮጥበት የምትሄድበት ጉዳይ የለህም። እዚሁ ግቢ ውስጥ ነው ያለው። እንደም ካለበት ታካሚዎችን ታያለህ። ደቂቃዎች ነው የሚፈጁብን ቤቱን እንጂ ታካሚዎችን አይደለም የምናገላብጠው። ምን አስፈለገ? ቤቱን ግን ለእናንተ የሚጠቅማችሁ ነገር የለም። ቤቱ ቤት ነው በቃ እንደምታውቁት ነው። ምንም የተለየ ነገር የለውም እኮ እያንዳንዱን ቦታ ምንድነው የምትፈልጉት? በቃ ነገርኳችሁ አይደለ? ምንድነው ያሳሰበ? በስራ የምትተማመን ከሆነ ምንድነው ያሳሰበ? በስራ የተማመናለሁ። ከዚህ በላይ ግን ጊዜ ባትገሉብኝ ደስ ይለኛል። ከዚህ ውጪ ምን የሕክምና ባለሙያዎች ማን ነው ፍተሻዎች ምናምን መጥተው አያውቁም? እዚህ ቤት ግቢ ውስጥ የሚፈልጉትን መረጃ ይወስዳሉ። ተባብረናቸው አመስግነው ነው። የስራ ፍቃድ አለ አይደለ? አዎ አይደለ? የስራ ፍቃድ ወስደህ ነው የምትሰራው። ታዲያ ምን የሚያስፈራ ነገር አለ? ምንም ያስፈራኝ ነገር የለም። አሁን እኮ ቤት አስገብቼ የምትፈልጉትን መረጃ እየሰጣችሁ ነው አይደል? አሁን ከዛም አልፎ ደግሞ ባለጉዳይንም ማጉላላት ነው። ባለጉዳይንም ማጉላላት ነው። ይሄ ጌታ እኛ በጣም ብዙ ስራ አለብን። እቺ ልጅ ታማብናለች። እቺ ልጅ እንግዲህ አዝናለሁ። እኔ ከዚህ በላይ መታገስ ምችል አይመስለኝም። ምኑን ማለት እስራኤል ባህሪ ትንሽ የተረዳ አይመስለኝም። ስለዚህ እስካሁን ተረጋግተን ስናወራ ነበር አይደል? አሁን መቻኮሉ እዚህ ጋር ብናበቃ ምን ቼክ እናደርጋለን? ነው በቃ ከዚህ በላይ እኮ ጨረስን አይደል? ምንም የምታዩት ነገር የለም። ግዴታ ነው ታደርጓለህ። ግዴታ ወንድማዬ ትሰማኛለህ? ግዴታ ነው ታደርጓለህ። ለጸብ ነው እንዴ መጣችሁት? ለጸብ አይደለም፣ ግዴታ ስለሆነ ታደርጓለህ። ግዴታ የሚባል ነገር የለም። በቃ የምትፈልጉትን መረጃ አግኝታችኋል። ተመሰጋግነን ብንለያይ አይሻልም? ምንም የምንመሰጋገነው ስትረዳን ስታግዘን እየረዳችሁ ነው። ስለዚህ በዚህ መልኩ አይደለም እናንተ ጉዳይ እዚህ ጋር ቢያበቃ ለምን ነው የሚያበቃው? ምን ስለሆነ ነው የሚያበቃው? ስራዬን ልስራበት ነው። ውጡልኝ። እኛም ስራችን እንስራበት። ውጡልኝ። ለዛ ተባባሪ አስፈላጊ ሆኖም ከተገኘ በሌላ ቀን
ጊዜ ሌላ ቀጠሮ ይዛችሁ ሙሉ ቅጥር ግቢውን እንፈትሻለን። አድሬስ ተለዋውጠን ደውላችሁ ቀጠሮ ይዛችሁ ብትመጡ የተሻለ ነው የሚሆነው። በዚህ ሁኔታ እኔም ከዚህ በላይ ጊዜ መግደል ያለብኝ አይመስልም። ይሄን ደግሞ እኛ እናደርግም እና ውጡልኝ እባካችሁ። የፍተሻ ፍቃድ ስላለን ፍተሻ ማድረግ እንችላለን። ፍተሻውን ተውታ የትም ቤት ገብተን ቆይ ማይን የሚባል ነገር እንግባባ። እየተረዳችሁኝ አይደለም። ምን ማለት ነው? ምንድነው? ምን አቻኩሉ? ምን ለማድረግ እየሞከራችሁ ነው? ያለውን ደንበኛ እያያችሁ ነው አይደል? ስንት ነገር ትቼ አሁን ነው እንደሚታወቀ ቤት ይፈተሽ ህይወት እጀለኔ ያለው ቤት ይፈተሽ ሲባል ነው የሚታወቀው። ስለዚህ ቀጠሮ በራስ ይዛችሁ ኮንፊደንስ ካለ ምን ወጌሻ ከሆንክ እኮ ወጌሻ እግር ነው የሚያሸው አይደለ? የተለያዩ እንግዲህ ለማሸተም እኮ ጊዜና ባለሙያ ይፈልጋል አይደለ? ዝም ብሎ እኮ አይታሽም። ስለዚህ ክፍሎቹ ታሽበትን ክፍል ቢሮክን እንግባባ። ይኸውልህ ቤት መተናል አይደለ? ውስጥ ደግሞ ቢሮ አለ አይደለ? የተግባባን ቢሮክን ማየት ፈልጋለሁ። ዋናውን ክፍል ሶሪ ከዚህ በኋላ ምችል አይመስለኝም። ቀጠሮ ይዛችሁ ነው በሌላ ቀን። ስለዚህ አሁን ቀስ ብላችሁ ውጡልኝ። ቀጠሮ ውጡልኝ። ከዚህ በኋላ ፍተሻ ይኸውልህ በድንገተኛ ፍተሻ የሚካሄድበት አለ፣ በቀጠሮ የሚካሄድበት አለ። ይሄ ግን ድንገተኛ ፍተሻ ልናደርግ ምንም እንወጣው ነገር የለም። ወዳጅ ውጡልኝ። ምንድነው የምትለው? ግዴታ ነው ፍተሻ እናደርጋለን እያልኩ ነው። ግዴታ የሚባል ነገር የለም። ሰው ቤት ገብታችሁ የአንድን የሕክምና ተቋም መበጥበጥ ይሄም ህጋዊነትም አይደለም። ከሆነም ደግሞ ቀጠሮ ይዛችሁ ቀድማችሁ ነገራችሁን ማምጣት እና እባክህ ውጣልኝ። አትንካኝ። ውጣልኝ እባክህን። ይኸውልህ አሁን ተረጋጋ፣ ራስ ተረጋጋ። አካባቢን አንተ ማለት ከዚህ በላይ ተረጋጋና ነው። ምንም አይነት መረጃ አልሰጣችኋለሁ። ተነስ፣ ራስ ውጣ። ውጡልኝ። አስገባቸው አብዲ፣ አስገባቸው። ምን ለማድረግ እየሞከርክ ነው? ውጡልኝ እያልኩ በጣም በሚያሳዝናችሁ ሁኔታ ቤተሰቦች እንግዲህ በጣም ሰውየው አምባጓሮ ፈጥሮ አትገቡም፣ ትፈትሻላችሁ፣ አትፈትሹም በሚል እንግዲህ ብዙ ግርግር ተፈጥሮ ነበር። ካሜራችን አጥፍተን ሰውየውን እንግዲህ ወደ መንጋተት ነው የገባ ነው። በስተመጨረሻም እንግዲህ ይዘነው ቆመናል። ሰውየውን ማለት ይዘውት ውጪ ቆመዋል። ምርመራ እየተካሄደበት ነው ያለው። ሌላም ባልደረቦቼ እንግዲህ ዋናውን የስራ ቦታ እንግዲህ ምርመራ እያደረጉ ቦታውን ሊፈትሹ ገብተዋል። ያው ካሜራ ይያዝም እዛ ቦታ ምክንያቱም ታካሚዎች ምናምን ሌላም ሰዎች ስላሉ እነሱ መቅረጽ ነው የሚሆኑብን። ያንን ግርታ ላለመፍጠር ካሜራውን ከኔ ጋር አቆይቻለሁ። ዞሮ ቅጥር ግቢውን ጓሮውን እየፈተሽን ያለ ነው። ይሄንንም ክፍል እያየን ያለ ነው። የሚገርማችሁ ይሄኛው በር ዝግ ነው፣ ተቆልፏል። እንግዲህ ሰብረን ለመግባት እንሞክራለን። እያንዳንዷን ክፍል መፈተሽ ስላለብን ማለት ነው። እንግዲህ ከፍተን እንገባና የሚሆነውን ነገር ለማየት እሞክራለሁ። ምክንያቱም ማስተር ኪው ይዘዋል። አንተ ጋር አለ እንዴ? በቃ ወይ ሰብሬ ልግባ። የት አለ ብረቱን? እስኪ ያቀብል እስኪ እንትን ከፈተሮ በፈጣሪ ስም ምንድነው ትመለከታለህ? ጡት ነው አይደል? ጡት ልጅቷም እዚሁ ነች ሕክምና ያገኘችው የተባለው። እስኪ አብዲ አንድ ያስገባልኝ በእናትህ ፍቅርታ። ፈጣሪ ይሄ ቦታ ምርመራ ይደረግበት፣ ፎረንሲክ ይደረግና ምርመራ ይደረግ። ምን እንደተፈጠረ አላወኩኝም። እርግጠኛ አይደለንም። ያየነውን ነገር ማመን አቅቶናል። ለማንኛውም እናንተ ተመልክታችሁታል። ይሄን ነገር ዩቲዩብ ራሱ ሊከለክለን ይችላል። ምናልባት ላናሳየው እንችላለን። ይሄን ነገር የሴት ልጅ እንግዲህ ሁለት ጡት ክፍል ጡቷ ነው እንግዲህ ተሰቅሎ ነው ያየነው በሚያሳዝናችሁ ሁኔታ እና እቺ ሴትም እዚሁ ነው ታከምኩ ያለችው ፍቅርተ የተባለችው እህቴ ማለት ነው። እዚሁ ቦታ ነው ይሄን ሕክምና አደረግልኝ ያለችው። ምንድነው የሚያገናኘው ይሄ ነገር? ምንድነው እየተፈጠረ ያለው? ግራ ገብቶናል። ፍቅርተ እስኪ ያስገባት። ግቢ። ምንድነው? ምን ተፈጠረ? አመን አይደለ? ራሱ ነው እኮ ብያለሁ እኮ ነው። ምን ያምናል? ያው ውጪ ነው ያለው። ሲጀመር ምርመራ እያደረጉበት ነው። እኔ እዚህ ገብቼ አንድ ነገር ለመመልከት ችያለሁ። እንግዲህ ምናልባት ለአንቺ የሚዘገንንሽ ይሆናል። የምታየው ነገር በጣም ከባድ ነው። ምንድነው? ይከብዳል እንትን ለማለት ድብቅ ክፍል ነውና ምናልባት ኢየሱስ ፍቅርተ ይሄን ነገር በደንብ ለማጣራት እሞክራለሁ። አሁንም ይሄ ነገር በጣም ከባድ ሳይሆን አይቀርም። ዞሮ አይደለ የነገርኩህ እውነት እንደሆነ
ግድ የለም ይሄን ሰውዬ ወደ ጣሊያን እንወስዷለን፣ ቦታው እንዲታሸግ እናደርጋለን። በቃ ፍቅርተ አይዞሽ፣ ምናልባት ለእሷ ማሳየት አይኖርብኝ ይሆን አላውቅም። ቦታው እንዲታሸግ ፎረንሲክ ምርመራ እንዲካሄድበት እናደርጋለን። እዚህም ሰውዬ ላይ ምርመራ እናደርጋለን ከነ ስራ ባልደረቦቹ ማለት ነው። ዋና ስራው ምንድን ነው? ሰውዬ መታወቅ አለበት ቤተሰቦች። ለማንኛውም ፍቅርተ እባክሽ በቃ ዝም በይ። ይህን ጉዳይ ልከታተል። አሁንም ቢሆን የህግ አካላቶች ተጨማሪ እንዲመጡ አደርጋለሁ። አረመኔ ሰው ነው። አይዞሽ እኔንም በቃ እንደዚህ ነው ጉድ የሰሩኝ እኮ። ቆይ አጣራለሁ። አሁን ማን ነው እንዲያደረገው፣ ለምንስ ይሄ ነገር እሱ ቤት ተገኘ የሚለውን ገና እናጣራለን። አሁንም ቢሆን ቤተሰቦቼ እንግዲህ አብራችሁን ቆዩ።